ሰላም ጤና ይስጥልኝ በያላችሁበት እግዚአብሔር አምላክ ጠብቆ በድጋሚ ስላገናኘን ስሙ ይክበር ይመስገን። ውድ ነው መርከብ ሚዲያ ሰዎች በትናንትናው ዕለት እንግዲህ የሳጥናኤል ጎል ኢትዮጵያ በሚል መነሻ አድርጌ የብራዚሉ መሪ ወይም ተወካይ የተናገረውን ነገር እንዲኬት ለማድረግ ሞክሬያለሁኝ። በዋናነት እንግዲህ ያንን መጽሐፍ እንደው ተጠቀምበት የቻልኩበት ምክንያት አንዱ እና ዋናው ምክንያቴ ስለ አዲስ ዓለም ስርዓት የሚናገራቸውና የሚያወራቸው ነገሮች ስላሉ ጭምር ነው። በዋናነት ግን ከዛ በላይ የሳጥናኤል ጎል ኢትዮጵያ ከተናገረው በላይ እንደ ዓለም አቀፍም እንደ ሀገራችንም በርካታ ነገሮች እንደተከናወኑ ስንቶቻችንን ልብ ማለት ያለብን የሚለውንም ማንሳት ፈልጋለሁኝ። ምናልባት ከዚህ ከሳጥናኤል ጎል ኢትዮጵያ በሚለው እንግዲህ መጽሐፍ በሁለት አይነት መልኩ ይጻፋል። አንደኛው እውነተኛ ታሪክ ተብሎ ፕራክቲካል የሆነ የታሪክ መጽሐፍቶች የሚጻፉ ማለት ነው። በሁለተኛ ደረጃ በልብ ወለድ ደረጃ መጽሐፍቶች ይጻፋሉ። ስለዚህ ሁለቱም የልብ ወለድ መጽሐፍ እንላቸውም የገሃዱን ዓለም እውነታ የሚያንጸባርቁና የሚገልጹ ናቸው። ዓለማችን ላይ የሚደረጉ ነገሮችን ሁሉ በልብ ወለድ አድርጎ የሆነ ገጸ ባህሪ ሰጥቶ የሆነ ገጸ ባህሪውን የሚጫወት አካል ወክለህ የምትናገረው ወይም የምትሰራው የምትጽፈው የምታዘጋጀው መጽሐፍ ልክ አሁን በፊልሙ ዓለም ተዋናያን እንደሚያደርጉት ማለት ነው የሚጫወቱት አለ። ግን ያ ግን በገሃዱ ዓለም ላይ ያለ እውነታ ነው። ስለዚህ የሚካድ ነገር አይደለም ነው። በዋናነት የኔም የራሴ አንድ እንደ ሐሳብ ማንሳት እንፈልገው ሁሌም የሳጥናኤል ጎል ኢትዮጵያ ጸሐፊ ወይም ደራሲ የምንለው ፍስሐ ያዜ እስካሁን ድረስ ራሱን ፋይዳ አድርጎ ደብቆ ነው ያለው። በይፋ ወጥቶ በሚዲያ ደረጃ ስለ መጽሐፉ የተናገረበት ወይም የሰጠው ነገር እንደሌለ ሁላችንም ያው እናውቃለን። ዞሮ ግን እኔ ግን በዚህ ሐሳብ ላይ ማንሳት እንፈልገው ነገር ምንድነው ከሳጥናኤል ጎል ኢትዮጵያ ላይ ከተጻፉት በላይ ኢትዮጵያ ላይ ብዙ ነገሮች እየተደረጉ ለመሆናቸው ከዚህ በላይ ማረጋገጫ የለውም። እንደው ቀለል አድርገን ከተመለከትነው ምናልባት በሳጥናኤል ጎል ኢትዮጵያ ላይ ለመቀበል የሚከብዱ የሚመስሉ በጣም በርካታ የተቀመጡ ሐሳቦች እንዳሉ ሁላችንም እንገነዘባለን። ግን ደግሞ በገሃዱ ዓለም ያለውን ሪያሊቲና ነጸብራቅ የሚነግረንም መሆኑን ሁላችንም ብንሆን እዛ ላይ ትኩረታችንን ያን ያክል ፎከስ ባናደርግ እውነት ላይ መሬት ላይ ያለውን እውነታ ብንመለከት ለማለት እወዳለሁ። በትናንትናው ዕለት ባጋራሁት ሐሳብ ላይ የብራዚል ተወካይ የተናገረው በሚል ማለት ነው ኢትዮጵያ ምስኪንና ድሃ ሀገር ናት፣ ነገር ግን ስራችንን ለመስራት ይሄ ያቀልልናል ብሎ ተናግሮ እንደነበረና ፖፑ ደግሞ ለዚህ ምላሽ የሰጠበትን መንገድ አይተናል። ይሄን ነገር አቅልሎ ማየት እንደሌለበት ለምን ኢትዮጵያ በመንፈሳዊ ኃይል እንደምትጠበቅ የተናገረበትን ማለት ነው። እንደው ለመሆኑ ግን ኢትዮጵያ የሳጥናኤል ጎል ኢትዮጵያ ብለን በመናነሳበት ሰዓት እንደው የሳጥናኤል ጎል ኢትዮጵያ የጻፈውን ፍስሐ ያዜን ኢቭን እርሱትና ማለት ነው አሁን ሀገራችን ላይ እየሆነ ያለውን ነገር ታየን ከተመለከትን እርስ በርስ በመባላት በመከፋፈል በዚህ ደረጃ ወርደን ሃይማኖት ሳይቀር በክልል ሁላችንም የራሳችንን ሲኖዶስ ለማቋቋም በመናደርገው መጋጋጥ የእርስ በርስ ጦርነታችን የመበላላታችን የመከፋፈላችን በዘር የማሰባችን ለዚህ የመለያየታችን ከዚህ በላይ የሳጥናኤል ጎል ግብ መምታት አለ ወይ ለመሆኑ ማለት ነው። ማለት መጽሐፉን ኢቭን ትተነው ማለት ነው እንደው መጽሐፉ እንደው አያስፈልግም እንደው ውሸት ነው ብለን መሬት ላይ ያለውን እውነታ ብንመለከት የሳጥናኤል ጎል ኢትዮጵያ ዓላማው ምንድነው ካልን ኢትዮጵያን በዚህ መልኩ መከፋፈል ነው፣ መለያየት ነው። አብዛኛው በኢትዮጵያዊነቱ እንዳያምን ማድረግ ነው። አብዛኛው በዘሩ እንዲያምን ማድረግ ነው። በሃይማኖታዊ ዘመቻ መክፈት ነው። ሰሞኑን የምናያቸው ለምሳሌ አሁን በሃይማኖት ላይ የሚደረጉ ዘመቻ፣ በቅድስት ድንግል ማርያም ላይ የሚደረጉ ዘመቻ፣ በአገራችን ላይ የፓስተሮች እንደ አሸን መፍላት፣ ህዝቡ ወይም ማህበረሰባችን ከእምነቱ ከእሴቱ ከባህሉ እያፈነገጠ መሄድ የምናያቸው እነዚህ የእያንዳንዳቸው ሂደቶችና ሁነቶች እኮ ዲያብሎስ በቀጥታም ይሁን በተዘዋዋሪ የሚፈልገው ዓላማው ምንድነው? የሰው ልጅ ከእግዚአብሔር መንገድ ፈቀቅ ማድረግ ነው። በተለያየ መልኩ አድርጎ እኛን በሃይማኖትም በእምነታችን በእሴታችን በማንነታችን መሰረት እንዳናደርግና በምዕራቡ ዓለም ላይ መሰረት አድርገን የሰውን ባህል የሰውን እምነት የሰውን እሴት እንድናራምድ ማድረግ በስም በአካል ስንታይ ከላይ በመልካችን ስንመለከት በሁኔታችን ስንመለከት ሀበሻ እንመስላለን፣ ኢትዮጵያዊ እንመስላለን፣ ኦርቶዶክሳዊ እንመስላለን። በተግባር ፕራክቲካሊ ግን የውጭውን ዓለም ተግባራዊ የምናደርግ በጣም በርካታ እህቶች ወንድሞች አለንና ፍስሐ ያዜ በሳጥናኤል ጎል ኢትዮጵያ ላይ የገለጸውም ያንን ነው። በነገራችን ላይ በኢትዮጵያዊነቱ የማያምን ትውልድ መፍጠር፣ እርስ በርስ እንዲመከፋፈል እንዲኖር ማድረግ የዲያብሎስ ዋናው ዓላማው ይሄ ነው። ሳጥናኤል ጎል አድርጎ የሚሰራባቸው ፖይንቶቹ እነዚህ ናቸው።
በሌላ በኩል የታሪክ መዛባቶች እንዲኖሩ ማድረግ፣ በሃይማኖት ላይ መሰረት የሚባሉት ላይ ዘመቻ መክፈት፣ የምናያቸው እውነት ያልሆኑ ነገሮች ፕራክቲካሊ መሬት ላይ የምናያቸውን ነገሮች አንክዳቸውም። ስለዚህ ከሳጥናኤል ጎልኢትዮጵያ ከተናገረው በላይ ነው ኢትዮጵያ ላይ እየሆነ ያለው ነው። በአጠቃላይ ይሄ ከመቼ ጀምሮ ነው የሚለውን ካነሳን ምናልባት እንግዲህ 100 ዓመት ሊደፍን ይችላል። ዛትማች ኢቭን በቁጥር ደረጃ እንገምተው ካልን አዲስ ዓለም ስርዓት ከመሰረተ የተባለበትን በ1776 ማለት ነው። ትናንትም እንደጠቀስኩት በጀርመን ባቫሪያ በነ አዳሞች ሻፍት እና በነ ሮዝስቻይልድ ፋሚሊ ፈንድ በማድረግ ገንዘብ ማለት ነው ከተመሰረተበት ሰዓት ጀምሮ ዓለማችን ላይ ነው ለኢትዮጵያ ብቻ አይደለም ባይዘው አዲስ ዓለም ስርዓት ኢትዮጵያ ላይ ብቻ አይደለም እውን ሊደረግ የሚፈለገው በዓለም አቀፍ ደረጃ ነው። በሰባቱም አህጉሮች ላይ ነው አንድ ዓለም መንግስት እንዲሰፍን ይፈለጋል ነው። አንድ ዓለም መንግስት አንድ የመገበያ ሲስተም እንዲኖር ይፈለጋል። አንድ የፖለቲካ ሲስተም እንዲኖር ይፈለጋል። አንድ የኢኮኖሚ ሲስተም፣ አንድ የወታደራዊ ኃይል እንዲኖር ይፈለጋል። በአጠቃላይ አሁን ዓለም ላይ የምናያቸው የተለያዩ የመለያየት አይነት የሚመስሉ በተለያየ ርዕዮት ማለት ነው ወደ አንድ ማምጣት ይፈለጋል ነው። አዲስ ዓለም ስርዓት ማለት ያ ነው። ያም ሄዶ መጨረሻ ላይ ለሳጥናኤል ወይም ደግሞ ለሐሳይ መሲ ምቹ የሆነ ዓለም መፍጠር ማለት ነው። ይሄን በምንናገርበት ሰዓት ሆን ብለን እንደው ዝም ብለን ሰዎችን ለሴራ ምርምር አምሯቸውን እያጋለጥንም አይደለም፣ መሬት ላይ የምናየው ነገር ነው። ለምሳሌ የቅርብ ጊዜ ታሪክ በ2023 አሁን የሩሲያና የዩክሬን ጦርነት በፈነዳበት ሰዓት እንኳን የዲሞክራቱ ሴናተር ጂሚራስክ አንስተን የተሰራንበት አለ። ሩሲያን የተከፈለው ነገር ሁሉ ተከፍሎ ማጥፋት አለብን በሚል ተናገረው ማለት ነው። ለምንድን ነው ከተባለ ደግሞ የኦርቶዶክስ እምነት ተከታይ ስለሆነች ነው። በዛው የሳጥናኤል ጎል ኢትዮጵያ ብለን ብቻ የምንጠቅሰው ብቻ አይደለም። የሳጥናኤል ጎል ሩሲያን ብለን መንጠቅስ እንችላለን። የሳጥናኤል ጎል የእምነት ሀገራት ያሉባቸውን ሁሉ ታርጌት አድርጎ የሚሰራ ነው። የነ ኪሲንጀርን ያው አሁን አልፏል፣ አጀንዳቸው ግን አላለፈም። ኢትዮጵያ ላይ ያላቸው አመለካከት ምን እንደሚመስል በጣሊያን ዘመን እኮ ኢትዮጵያ ውስጥ በጀርመን በርሊን ውስጥ ስክራምብል ኦፍ አፍሪካ ወይም ደግሞ አፍሪካን እንዴት አድርገን እንቀራመት ብለው በተነገሩበት ሰዓት እስያንና አፍሪካን ሌላውን ዓለም የዚህ አሜሪካ መሩ የምዕራቡ ዓለም እንዴት አድርገው ተከፋፍለው እንደ ቅርጫ ማለት ነው የራሳቸውን እምነት፣ ባህል፣ እሴት እውን ለማድረግ የሄዱበትን ርቀት እናውቃለን። ያ ማለት ነው የሳጥናኤል ጎል ማለት እኮ በጦርነት ሞከሩ፣ አልተሳካላቸውም። አድዋ ላይ ድል ተደርገው ተመለሱ። እነምየ ምኒልክ በሰዓቱ ድል እንዲያደርጉ ኃይል የሆናቸው ምናቸው ነው ካልን እምነታቸው ነው፣ ሃይማኖታቸው ነው። ጠንካራ ስለሆኑ ነው። በስርዓተ ቅዳሴ አድርሰው ኪዳን አድርሰው ታቦተ ሕጉን ተሸክመው ሄደው ነው ድል ያደረጓቸው አይደል? ሰሞኑን የሚያነሳው ያው መደጋገም ሊሆን ይችላል። ይሄን ነገሮች አይተን የአዲስ ዓለም ስርዓትን እውን ለማድረግ የሚሰሩ አካላት ወይም ደግሞ ዓለምን ወደ አንድ መንደር በማምጣት አንድ አይነት የሃይማኖት ስርዓት እንዲኖር ማድረግ ነው። አንድ አይነት የሃይማኖት ስርዓት እንዲኖር ማለት ምን ማለት ነው? ይሄ አንታይ ክራይስት የሆነ ሃይማኖት ማለት ነው። አንታይ ክራይስት የሆነ ሃይማኖት ዓለማችን ላይ እንዲኖር ማድረግ ማለት ነው። ስለዚህ ኢትዮጵያ በትኩረት ታየችበት ምክንያት ምንድነው ካልን የሃይማኖት ሀገር ናት። ልክ ሳጥናኤል ጎል ኢትዮጵያ ላይ የምናየው ነገር ምንድነው? ኢትዮጵያ በመንፈሳዊ ኃይል ትጠበቃለች የሚል ነገር አስቀምጧል እዛ ላይና ይሄ የሚካር ነገር አይደለም። ከዛም አልፎ ተርፎ እኮ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ተብሏል። መጽሐፍ ቅዱስ ላይም ከ40 ጊዜ በላይ ተጠቅሳለች። አሁን ላይ ህዝቧ፣ ማህበረሰቧ በዚህ ደረጃ እየተባላ እንኳን እግዚአብሔር አይደለም ቀርቶ ሌላ ኃይል ያለ እስከማይመስል ድረስ ብንመስልም እርስ በርሳችን የትግሬ፣ የኦሮሞ፣ የአማራ፣ የጋምቤላ whatever እያልን እየተከፋፈል የየራሳችን ሲኖዶስ እናቋቁማለን እያን ከዚህ በላይ የሳጥናኤል ጎል አለ እንደ የትም የለም እኮ። ሳጥናኤል ጎል ማለት ከዚህ በላይ የለም። የምናየው በጣም ብዙ በርካታ ነገር አለ። ሃይማኖታዊ የተነጣጠረ ስራ የተሰራ እንደሆነ ድንግል ማርያም ቤዛዊት ዓለም አትባልም ማለት እኮ ከዚህ በላይ የሳጥናኤል ጎል እኮ የለም። ታቦት አያስፈልግም፣ ጾም ጸሎት አያስፈልግም፣ ንስሐ አያስፈልግም። ኢየሱስ ክርስቶስ አማላጅ ነው። ከዚህ በላይ የሳጥናኤል ጎል እኮ የለም። እንደው ነገሩን ሰፋ አድርገን ስንመለከተው ሳጥናኤል ጎል ኢትዮጵያን ከጻፈው ከፍስሐ ያዜ ሐሳብና መጽሐፉ እንደው ወጣ አድርገን ኢቭን ብንመለከት ከዛ በላይ ነው ነገሮች እየሆኑ ያሉት ማለት ነው። ነገሮችን ብቻ በዛ ወስነን ካየነው እና ሪያሊቲ መሬት ላይ ያለውን እውነታ ብናየው ማለት ነው። ምናልባትም እሱ ኢቭን የጻፈበትን አንግል ስንመለከት ያው እንዳልኳችሁ እዛ መጽሐፍ ላይ እሱ እንደወረደ ነው አስቀመጥኩት የሚለው አክቹአሊ እኔ በግሌ ከ50% በላይ እና ከ60 70 ምናምን% በላይ
እዛ መጽሐፍ ላይ ያሉ ሐሳቦችን የምቀበላቸው በጣም በርካታ ሐሳቦች አሉና ስለዚህ እውነት አይደለም ብሎ ወይም ደግሞ ሙሉ በሙሉ 100% እውነት አይደለም ብሎ የምንገፋው መጽሐፍ ነው ብዬም አላምንምና እዛ ላይ በጣም በርካታ ልናምናቸው ልንገነዘባቸው ወይ ደግሞ ትኩረት ልናደርግባቸው ነገሮች እንዳሉ በደንብ የነገረን ሐሳብ ጭምር ስላለ ማለት ነው። ስለዚህ በትናንትናው ዕለት የሳጥናኤል ጎል ኢትዮጵያ በሚለው ላይ የብራዚሉ ተወካይ የተናገረው ነገር አለ። በቅድሚያ እንግዲህ ጂ20 ሀገራት የምንላቸው አሉ፣ ጂ8 የምንላቸው አሉ። ጂ20 የሚላቸው ከመሰብሰባቸው በፊት እንግዲህ እዛ ላይ እንዳስቀመጠው 2014 እንደ አውሮፓውያን የዘመን አቆጣጠር ጂ8 የምንላቸው በቤልጂየም ብራስልስ ዩሮፒያን ዩኒየን ስብሰባ እንዳካሄዱ ዋናው 40ኛውን የጂ20 ጂ8 ሀገራት ስብሰባ ለማካሄድ እያሰቡ ባለበት ሰዓት በ4 እስከ 5 ያለውን ጁን 4 እስከ 5 ማለት ነው ስብሰባ ለማድረግ አስበው ነው የሚለው እዛ ላይ። ከዛ ቀደም ብለው በ3 ጁን 3 ተገናኝተው ውይይት ለማድረግ ወሰኑ ነው የሚለው። እንግዲህ ይሄ ብራዚልስ ላይ ተደረገው ጂ20 ሆነው ስብሰባውን ያካሄዱት ኒውዮርክ ውስጥ ነው። ጂ8ቶቹ ደግሞ ብራዚልስ ውስጥ ቤልጂየም ውስጥ ነው ያደረጉት። ስለዚህ በዛን ሰዓት የተነጋገሩት በዋናነት ጂ20ዎችን 20ውን አያላን ሀገራቶች ከመሰብሰባቸው በፊት መጀመሪያ ጂ8 ምድላቸውን የስምንቱ ሀገራት አያላን መሪዎች ነው ስብሰባ የተካሄደው ብሎ የሚነግረን እዛ ላይ ማለት ነው። ስለዚህ በሚሰበሰቡበት ሰዓት እንግዲህ የመጀመሪያ ጂ8ዎቹ አባል ለመሆናቸው ሜምበር መሆናቸውን የሚያረጋግጡበትን ወደ ስብሰባው አዳራሽ ለመግባት ያደረጉትን ቼክአፕ ምናምን የኤክስሬይ ረቀቀ የሆነ የአባልነት ማረጋገጫ የሚለውን እሱን ቼክአፕ የማድረግ ስራ ሲሰራ እንደነበረ ይነግረናል እዛ ላይ። ከዛም ከቀጠለ በኋላ የአሜሪካው ፕሬዝዳንት እንግዲህ ባራክ ሁሴን ኦባማ ጥቁር አፍሪካዊ ማለት ነው። እሱ ዋናው አዳራሽ አለ። አዳራሹ በር ላይ ተቀምጦ ብርማ ቀለም ያላት ላፕቶፕ ይዞ ልክ እንደ ፓስወርድ ወይም እንደ ይለፍ ቃል ከየናንዳቸው መሪዎች ቃል ሲናገሩ ያን የሚናገሩትን ቃል እየጻፈ እንዲያልፉ ያደርጋል ይላልና አዳራሹ በር ላይ ቆሞ አዳራሽ አለ። ከአዳራሹ ቤዝ ውስጥ ደግሞ ቤዝመንት አለ። ከዛም ኤክስሬይ እንትኑን ቼክ እያደረጉ የአባልነት ማረጋገጫቸው ማለት ነው የሚነግረን እሱን ነው። ይፈስሐ ያዜ ዛትማች እዚህ ላይ ፎከስ አድርጋችሁ እንዳይሄን ነገር ይሄ አሁን እውነት ነው አይደለም የሚለው ነገር ሰው ዳነሳ ይችል ይሆናል። ትኩረት ማድረግ ያለብን ነጥቦች ላይ ትኩረትና ማድረግም ጭምር ስላለብን ማለት ነው። ከዛም በኋላ የባራክ ሁሴን ኦባማ ይሄንን ቼክ የይለፍ ቃሉን እየተቀበለ እየጻፈ እያጸደቀላቸው ካለፉ በኋላ ቃል በቃል ላነግራችሁ ቻለው ጠቅለል ያለውን ሐሳብ ነው ላንጸባርቅላችሁ የምችለው። ከዛም ከአዳራሹ ወይም ደግሞ ከባራክ ሁሴን ኦባማ ካለበት እስከ አዳራሹ በር ድረስ ቀይ እንደ ስትሬቸር ያለ እንደ ሶፋ እንደ ፍራሽ አለ፣ ግን ደግሞ የሚተጣጠፋ እንደ በጀርባቸው ተንጋለው የሚተኙበት አይነት ነው የሚለው እዛ ላይና በጣም ቀይ ነው። 6 እርምጃ ከተራመዱ በኋላ ያ አልጋ የሚባለው ነገር መጥቶ እዛ ላይ ይተኛሉ። ሸርተት አድርጎ ያስገባቸዋል ለሚለው የሚያስገባቸው ወደ ታችኛው ወደ ቤዝመንት ዋና ወደ መሰብሰቢያ አዳራሽ ማለት ነው። በዚህ መልኩ ሁሉም 8ቱም ሀገራት መሪዎች ከገቡ በኋላ የአሜሪካው ፕሬዝዳንት እንግዲህ ባራክ ሁሴን ኦባማ ላፕቶፑን አጠፈ ይላል። ሲያጥፍ ጨለማ ሆነ ይላል። ከጨለማ ከሆነ በኋላ ወዳው ከአንድ ደቂቃ ባልሞላ ሰዓት ውስጥ ድጋሜ መብራት ሆነ። መብራት ሲሆን የፕሬዝዳንቱ ወይም ደግሞ የአሜሪካው ፕሬዝዳንት ባራክ ሁሴን ኦባማ መድረክ ላይ ቁጭ ብሎ ይታያል ነው የሚለው። እነሱም ቦታቸውን ይዘው እንደነበረ ይናገራልና አዳራሹ ውስጥ ማለት ነው። ከዛም ለስብሰባ እንግዲህ ጁን 3 ነው በዚህ መልኩ የተጀመረውና አሁን ጂ8ዎቹ ናቸው ስብሰባ እያደረጉ ያሉት። የጂ20ዎቹ ደግሞ ገና ናቸው። ጂ20ዎች የሚባሉት ከ8ቱ ውጭ ያሉት ሌሎቹ ወደ 12ቱ ሀገራት መሪዎች የሚሆኑት ለዚህ ስብሰባ ለዚህ አጀንዳ አዲስ ናቸው፣ ፍሬሽ ናቸው። ምንም የሚያውቁት እንደሌለም ሁሉ ነው የሚነገረውና እዛ ላይ የሚነግረን እሱን ነው። ጂ8ዎቹ ግን አዲሳቸው አይደለም፣ የመጀመሪያቸውም አይደለም ያ ስብሰባ። እናም እዛ ስብሰባ ውስጥ ከተገናኙ በኋላ የአሜሪካው ፕሬዝዳንት ላፕቶፕን ይዞ መድረክ ላይ ቁጭ ብሎ አዩት በሰዓቱ ማለት ነው። ፍተሻውን ከጨረሰ በኋላ የይለፍ ቃሉን ከተቀበለ በኋላ ካስገባቸው በኋላ አዳራሹ እንደገና በሌላ ብርሃን ተዋጠ ይላል። ክብ ቅርጽ የነበረው አዳራሽ ነው፣ መሰብሰቢያ አዳራሹ ውስጥ ቤዝመንት ነው። ያንዳንዳቸው ቸክ እየተደረጉ ቀይ ምንጣፍ አዳራሹ በቀይ ምንጣፍ ግድግዳው፣ መጋረጃዎቹ አብረቅራቂ እንደነበሩ፣ ወንበሩም ጠረጴዛ የተቀመጡበት ሁሉ እጅግ በጣም ቀይ ነው። ያ እንግዲህ በሳጥናኤል ጎል ኢትዮጵያ ኢምፕሊኬሽን ወይም ደግሞ እይታ ሄልን ነው የሚያመለክተው፣ ገሃነምን ማለት ነው። ያው ገሃነም እሳት ውስጥ ያለበት ስለሆነ
የዛን የገሃነምን ነጸብራቅ ነው አዳራሹም ቀለሙ የያዘው። ምናልባትም ይሄን የምታዩትን ምስል አሁን በቅርብ አሁን ሪል በሆነ 2016 ላይ አውሮፓ ውስጥ እንግዲህ አንደርግራውንድ ተነል ባቡር መንገድ በሚመረቅበት ሰዓት የነበረውን ሴሬሞኒ ነው የሚያመላክተና አክቹአሊ ከዚህ እንደውም ይሄኛው ነው የሚከብደው ያንን ከማመን የበለጠ ማለት ነው። ይሄን የምትመለከቱት አሁን ይሄው በአዳራሹ ላይ ስብሰባው ላይ አንደርግራውንድ ውስጥ ማለት ነው ሴሬሞኒው ምርቃት በሚካሄድበት ሰዓት በቢሊየን ዶላር በጀት ተደርጎ 17 ዓመት ሙሉ የፈጀ የአንደርግራውንድ የባቡር መንገድ ተሰርቶ በምርቃን ፕሮግራሙ ላይ የምታያቸው በርካታ ነገሮች አሉ። ክንፍ ያላቸው ፍናፍንት ምድላቸው ሴትና ወንድ ያላቸው ጡት ያለው ያለአውሳቸው ጸጉር አትሉት ምን አትሉት ማለት ነው። እንደ አይነት ነገር ነው አይደለ? እዛ አዳራጅ ውስጥ በነገራችን ላይ ከዚህ የበለጠ ነገር የተደረገ ነገር የለም። ዛትማች ማለት ነው። ይሄ 2016 ላይ የዓለም ሀገራት የዓለም ሃይማኖት መሪዎች የአውሮፓ መሪዎች ተገንተው ቁጭ ብለው ያንን ባቡር መንገድ ሲመርቁ የታየ ትርኢት ነው። ወይ ነገራችን ላይ የሳጥናኤል ጎል ኢትዮጵያ ከጠቀሰው በላይ በጣም አስደንጋጭ ማለት ነው። የሚደንቅ ነገር አይደለም ለማለት ነውና ሳጥናኤል ጎል ኢትዮጵያ ከተናገረው በላይ የበለጡ ክስተቶች ዓለም ላይ እየሆኑ ያሉት ማለት ነው። መጽሐፉን ኢቭን እንደው ትክክል አይደለም ብለን ብንል ውሸት ነው ብለን ብንል ኢቭን ራሱ የምናያቸው ነገሮች ያንን ነገር እንዳንቀበል ያደርጉንም ነው። አሁንም እላችኋለሁ ሳጥናኤል ጎል ኢትዮጵያ ሰውየው ፕራክቲካል መሬት ላይ ማለት ነው በሚዲያ ላይ ወጥቶ አለመናገሩ አንዱ ብዙዎችን ለጥርጣሬ የዳረገበት መንገድ ሆኖ ነው የምናየው። ግን ደግሞ 100% የምንነቀው መጽሐፍ አይደለም፣ 100% የምናምነው መጽሐፍም አይደለም። እውነተኛ የሆኑ ነገሮች ውስጡ አሉ። በዋናነት ሳጥናኤል ጎል ኢትዮጵያ አንድ የዓለም ስርዓት እንዲኖር የሚሰራ አዲስ የዓለም ስርዓትን መስርቶ እውን ለማድረግ የሚሰራ ሃይማኖትን ለማጥፋት የሚሰራ ዲያብሎስን ለማንገስ የሚሰራ መጽሐፍ መሆኑንም ጭምር ነው የሚያስረዳን እዛ ላይ ማለት ነው። ስለዚህ እነኚህ ሰዎች አዳራሽ ከገቡ በኋላ የባራክ ሁሴን ኦባማ መድረኩ ላይ ከታየ በኋላ ከአንድ ደቂቃ ከተወሰነ ደቂቃ በኋላ እንግዲህ አዳራሹ እንዳልኳችሁ በእሳት የተሞላ ነው የሚለው በጣም ቀይ ከመሆኑ የተነሳ እጅግ አስፈሪ የሚመስል ማለት ነው። እሱ የሚገልጽበት መንገድ ልክ አሁን ቀደም ብዬ ያሳየኋችሁ እውነተኛ 2016 ላይ እንደ አውሮፓውያን ዘመን አቆጣጠር ተነል ሲመረቅ አንደርግራውንድ ተነል ማለት ነው ፕራክቲካል የሆነ ሴሬሞኒ ነው ይሄም ያያችሁትና እዛም አዳራሽ ውስጥ ሰይጣናዊ የሆነ ነገር ትርኢት ነው የሚደረገውና ያንን ከሆነ በኋላ የባራክ ሁሴን ኦባማው ከመድረክ ወርዶ እንደማንኛውም ታዳሚ እንደ G8 ሀገራት አብሮ ተቀመጠ ይላልና ከተቀመጠ በኋላ ከትንሽ ቆይታ በኋላ ከየት መጣ የማይባል ከላይ ከመስኮት የሚመስል ሰፈፍ ብሎ የወረደ ሌላ ኃይል ታየ። ይሄ ከላይ ከመስኮት የወረደው ከወገብ በላይ ሰው ነው፣ ከወገብ በላይ ደግሞ ዘንዶ ነበረ ነው የሚለውና ይሄ እንግዲህ በዚህ በመናፍስቱ ዓለም የሚደረጉ የምትሃቶች አሉ። በምትሃት ዳቢሎስ የሚያደርጋቸው በጣም በርካታ ነገሮች እንዳሉ አንዘነጋምና ልክ ቅድም ያሳየኋችሁ ምስል ከወገብ በላይ ወንድ ነው፣ ከወገብ በላይ ሴት ነው፣ ክንፍ አለው። እነኚህ ምንድነው የሚያመላክቱት? ዘ ፎለን ኤንጀልስ እያልን የምንላቸው የወደቁ መናፍስትን የሚያመላክት ነውና ዘንዶው ነው ሉሲፈር ብለን የምንጠራውና በዛ በስብሰባው ላይ ከመድረኩ ላይ የባራክ ሁሴን ኦባማ መድረኩ ከለቀቀ በኋላ እሱም እንደማንኛውም ታዳሚ እንደ G8 ሀገራት ታዳሚ ከሆነ በኋላ ከወገብ በላይ ወንድ ከወገብ በታች ዘንዶ የሆነ አካል ሰፈፍ ብሎ እንደወረደ ከዛም ክብር ለልዑላችን እያለ ሲናገር እንደነበረ እጅግ በጣም መልካም ነው ይላል። ከወገብ በላይ እጅግ በጣም መልካም በጣም የሚያምር እንደነበረ ነው የሚገልጸው እዛ ላይ ማለት ነው። ከወገብ በታይ ደግሞ ዘንዶ ነው የሚለው ዘንዶና ሰውን የተቀላቀለ ማለት ነው። ይሄ የተደበላለቀ ነገር ነበር ሲታይ የነበረው። ዞሮ ምንም ሆነ ምንም እሱ ማለት የዋናው የልዑላችን ተወካይ እንደሆነ ይነግረዋል ነው የሚጠቅሰው እዛ ላይ። ልዑላችን የሚሉት እነሱ እንግዲህ ሳጥናኤልን ነው፣ የወደቀ መልአክ ነው። የሚከበር አይደለም፣ ባይዘው ተራ ነገር ነው። በነገራችን ላይ ያን ያክል እንደዚህ ቦታ የሚሰጠው ጉዳይም አይደለም። ከዛም በኋላ ድጋሚ ይሄ ዘንዶና ሰው ሆኖ የተገለጠው አካል ብዙ ነገሮች ተናገረ። ስለ ሳጥናኤል ብዙ ነገር ተናገረ። በኋላ ምስክርነት ከሰጠ በኋላም በዛው ቅጽበት ደግሞ የፖፑ የካቶሊኩ መሪ ፖፕ ፍራንሲስ ልክ ይሄ ሰውና ዘንዶ ሆኖ የወረደው አካል በወረደበት መልኩ አድርገው እሳቸውም ወርደው እንደዚሁ መልእክት እንዳስተላለፉ ይነግረናል እዛው መጽሐፉ ላይና ታላቅ ጭብጨባ እንደተካሄደ እንግዲህ ከዛ ይሄን ከሆነ በኋላ ፖፑ የተወሰነ ከቆዩ በኋላ ድጋሚ በዛው መጡበት ሹልክ ብለው እንደሄዱ ይነግረናል። ሹልክ ብለው ከሄዱ በኋላ ይሄ ዘንዶና ሰው ምስል የተገለጠው አካል እንግዲህ ለታዳሚዎቹ መልእክት እያስተላለፈ እንደሄደ መጨረሻ ላይ ግንባራቸው ላይ 666 እንዲወጣ አይናቸውን ጨፉን ስናቸው እንደነበረ ቀንድ እንዲበቅልላቸው ካደረጋቸው በኋላ መጨረሻ ላይ ስለ ቀጣዩ አጀንዳና ፕሮግራም ስለ G20 ሀገራት ስብሰባ በደንብ አድርጎ ሰብኳቸው አስተምሯቸው ተለያዩ በሚል ነው እንግዲህ እዛ መጽሐፉ ላይ የሚነግረንና
ሌላኛው ሁለተኛው ክፍል የሚቀጥለው እንግዲህ ሌሎች ጂቲዮኒ ሀገራት የሚባሉት ሌሎች 12 ሀገራት አዳዲስ ናቸው። አዳዲስ ምልምሎች መጥተው ስብሰባ እንደሚካሄድ እሱ የሚካሄደው በዋናነት ዋናዋ የሉሲፈር ወይም ደግሞ የሳጥናኤል መቀመጫ ተብላ የምትጠቀሰው በኒውዮርክ ነው። ይሄኛው ግን ጂ8 ሀገራት ያደረጉት የት ነው ከተባለ ብራስልስ ዩሮፒያን ዩኒየንስ ቤልጅየም ነው ተካሄደ የሚለውና ይሄ ቀጣይ ደግሞ ጂ20 ሀገራት ፍሮሾቹ ሲመጡ ምን አይነት መስተጋብር ነበር ሲካሄድ የነበረ የሚለውን ነገር በቀጣይ ለማየት እንሞክራለን። ዛሬ ነበረን ቆይታ ይሄን ይመስላል። በድጋሚ እስከምንገናኝ መልካም ቆይታ እንዲሆንላችሁ እመኛለሁኝ። ይቆየን።